በህይወታችን ውስጥ ብዙ ሌሊቶች የማይነጋ መስሎን ያውቃል። በዚያ ሌሊት ብዙ ተፈትነን እናውቅ ይሆናል። ይህ ሌሊት ግን በእጅጉ ይለያል። በዚህ ሌሊት ፈጣሪ ዓለማት የሁሉ አስገኚ በፍጡራን እጅ ተያዘ። ከመከራ የሚያርቅ የሚያወጣ አምላክ በዚህች ሌሊት በሰው ልጆች ተይዞ የመከራ ጽዋን ይቀበል ዘንድ ግድ ሆነ። እነሆ ያ ታላቅ አስፈሪ የማይነጋ ሌሊት እንዴት ያለ ነበር! እስቲ ወደዚች የጭንቅ ጊዜ የጭንቅ ሌሊት አብረን ከጌታችን ጋር እንጓዝ። የማይነጋው ሌሊት እንደምን ያለ ነው? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሯችን አሁን ያለንበትን የሕማማት ወቅት መሰረት አድርገን ከቅድስት ቤተክርስቲያናችን መምህራን እጅግ ድንቅ ጸሐፊ ከሆነው ከዲያቆን ሄኖክ ኃይሌ ሕማማት ከተሰኘው መጽሐፉ ቀንጨብ አድርገን ያችን የመከራ ምሽት ዕለተ ሐሙስን ልናስቃኛችሁ ወደዚያች ሌሊት በሐዘን አብረን እንጓዝ ዘንዳ ዝግጅታችንን አሰናድተን ቀረብን። ታዲያ እርሶም ቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክና ሼር እያደረጋችሁ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በተጨማሪም በመልእክት መስጫ ሳጥናችን ላይ ሐሳብ አስተያየቶ ማስፈሩን አይዘንጉ። የማይነጋው ሌሊት እንደምን ያለ ነው? እስቲ ለአንድ አፍታ ወደዚያች የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታ ተከትለን በአይነ ህሊናችን እንግባ። ቅድስት ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረው ክርስቶስ በውሾች አይሁዶች ተከቦ በክፎች ሊቃነ ካህናት ተይዞ እናየው ዘንድ በአይነ ህሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን ንግባ። ቅዱስ ኤፍሬም እንዲህ ይላል፣ ሁሉን የፈጠረ ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱን በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹህ ላይ ፈረደበት። እነዚህን ነገሮች ባሰብኩኝ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድር መሰረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታው ባዩ ጊዜ ኪሩቤል ከዙፋናቸው ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ። ጌታችን በአይሁድ ሸንጎ ሞት ይገባዋል ተብሎ ያለ ሕግ ከተፈረደበት በኋላ የነበረው ቀሪው የሌሊት ጊዜ የጭንቅ ነበረ። ሊቃነ ካህናቱ ጉባኤውን በስርዓት አልበተኑትም። በዚያ ጊዜ ተፉበት፣ ጎሰሙትም። ሎሌዎቹም በጥፊ እየመቱ ወሰዱት። የያዙትም ሰዎች ይዘባበቱበትና ይደበድቡት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። ሌሎችም በጥፊ መቱት። ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገር አሉት። ምራቅ መትፋት በአይሁድ ባህል ትልቅ ማዋረድ ነው። አንዲት ሴት ላይ አባቷ ምራቅ ቢተፋባት እንኳን ለ7 ቀን ታፍርና ከሰው ትለይ ነበር። የወንድሙን ቤተሰብ ዋርሳ ሆኖ ማስተዳደር ያልቻለ ሰው ለማዋረድ ሴቲቱ እንድትተፋበት ይደረግ ነበር። በአይሁድ ዘንድ ብቻ ሳይሆን በእኛም ዘንድ ምራቅ የምንተፋው የሚያስጸይፍ ነገር ስናይ ወይም ክፉ ሽታ ሲሸተን ነው። የሰው ፊት ላይ መትፋት ግን የመጨረሻው ንቀትና የጥላቻ መገለጫ ነው። ትፋትን ለሚቀበል ሰው ደግሞ
ምራቅን በፊቱ ላይ መቀበሉ እጅግ የሚዘገንን ነገር ነው። እንኳንስ የሌላውን ሰው ምራቅ ቀርቶ የራሳችን ምራቅ እንኳ በአፋችን ውስጥ እያለ እንዳልዋጥነው ሁሉ ከአፋችን ከወጣ በኋላ እንጸየፈዋለን። ሰውነታችንን ቢነካው በቅጽበት እንታጠበዋለን እንጂ የራሴ ምራቅ ነው ብለን አንተወው። በዚያ ምሽት ግን አንድ ሰው ብቻ ሳይሆን የካህናት አለቆችና የአይሁድ ማህበር ከነሎሌዎቻቸው በመድኃኔዓለም ክርስቶስ ላይ ተራ በተራ ምራቃቸውን እየተፉ የጥላቻቸውንና የንቀታቸውን ጥግ አሳዩት። ለመስማት የሚያስጨንቀው በዚያ የጨለማ ሸንጎ ምራቅ ሲተፉበት ያመሸው ጌታ ምራቁን በእጁ ላይ እንትፍ ብሎ የዲዳውን ሰው ምላስ በመዳሰስ አንደበቱን የከፈተለት ጌታ መሆኑ ነው። እርሱ እውር ሆኖ የተወለደውን ሰው በቅዱስ ምራቁ ጭቃን ለውሶ በግንባሩ ላይ አይን ሰርቶ ወደ ሰሊሆም መታጠቢያ ሄደ ተጠመቅ ብሎ አይኑን አብርቶለት ነበር። አይሁድ ግን በምራቁ አይንን የሚሰራ ጌታ በአይኑ ላይ እርኩስ ምራቃቸውን ተፉበት። ጌታችን የእውሩን አይን እንኳ በምራቅ ባበራበት ዕለት በመሬት ላይ አጎንብሶ እንትፋለ እንጂ ላድነው ነው ብሎ እንኳ በእውሩ ፊት ላይ አልተፋበትም። ቅዱስ ኤፍሬም እንዲህ ይላል፣ ለእኛ ፊት ክብርን የሰጠ እንዳንተ ያለ ማን አለ? የእውሩን አይን ስታበራ እንኳን አርአያችንን አክብረ ወደ መሬት ተፋ እንጂ በፊቱ ላይ አልተፋህበትም። ጌታ ሆይ በእኔ ላይ ግን በፊቴ ላይ እንትፍ በልልኝ፣ በገዛ ፍቃዴ የዘጋውትን አይኔን ክፈትልኝ። ኢትዮጵያዊ ሊቅ ቅዱስ ያሬድ ይቀጥላል፣ ምንም የበደለው ሳይኖር እርኩስ ምራቅን ታገሰ እንዳለው በጌታችን ላይ ያ ሁሉ ምራቅ የተተፋበት አንድም ጥፋት ሳይኖርበት መሆኑ የትዕግስቱን መጠን ያሳያል። ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከክፋት አልመለስኩም ተብሎ እንደተነገረው ጌታችን ያ ሁሉ ምራቅ ሲተፋበት አንድ ጊዜ እንኳ ፊቱን አላሸሸም። በዚያች ምሽት ምራቅ በመትፋታቸው ብቻ ሳይሆን ጌታችንን ደጋግሞ በጥፊ መቱት፣ ኮሰሙት። ቅዱስ ሉቃስ እንደጻፈው ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። እነዚህ ሎሌዎች የሚኖሩት በሊቀ ካህናቱ ግቢ ቢሆንም በቤተ ክህነት ግቢ ውስጥ መኖራቸው የሥነ ምግባር ብልሹነታቸውን አላረመውም። የነሐናና ቀያፋ ምግባረ ብልሹነት እያዩ እነሱ ከጌቶቻቸው በምንም ሊሻሉ አይችሉምና በማግስቱ ገና ብዙ ግርፋትና ስቃይ የሚጠብቀውን የሕማም ሰው እረፍት ነስተው ሲደበድቡትና ሲያንገላቱት አደሩ። ጌታችን ያደረው በቀያፋ ግቢ ምድር ቤት በሚገኘው እስር ቤት ሲሆን እጆቹን ወደ ላይ አስረው ብዙ ድብደባን አደረሱበት። አይኖቹና አፍንጫው የደም ምንጭ ሆነ። ወንጌላዊው ሌላው ብዙ ነገር እየተሳደቡ ብሎ የተወው ከሰደበኝ የደገመኝ እንዳይሆንበት ነው እንጂ ጌታችንስ በጆሮ ብዙ ስድብን ተቀብሏል። ነፍሴ ስድብንና ሐሳርን ታገሰች፣ አስተዛዛኝም ተመኘው አላገኘሁም፣ የሚያጽናናኝንም አጣው ብሎ በነቢዩ አንደበት እንደተናገረ ጌታችን የማይቆጠር ስድብን ስለኛ ተሸክሟል። ለጌታችን መሰደቡ በዚያች ዕለት ብቻ የደረሰበት ነገር አይደለም። ድርሳነ ማህያዊ ስድቡ በዕለተ አርብ ብቻ አይደለም፣ 3 ዓመት ሙሉ ሰደቡት እንጂ። ጌታችን ምስጋና ሊሰማበት በሚገባው አምላካዊ ጆሮ 3 ዓመት ሙሉ ብዙ ስድብን ስለኛ ታግሶ ሰምቷል። አምላክ እንደመሆኑም በፊቱ የተሳደቡትን ብቻ ሳይሆን በሌላ ቦታ ሆነው የሚሳደቡትንም ስድብ እየሰማ ታግሷል። የቅድስት ቤተ ክርስቲያናችን ሊቅ እንዲህ ይላል፣ ጌታችንን በአይሁድ አንደበት የሚነገሩ ወይም የንግግር ሕማማትን ምን ያህል ተቀበለ? የአናጢ ልጅ የሚሉት ጊዜ ነበር። እብድ ነው እያሉ የሚናገሩበትም ጊዜ አለ። ጋኔል ይዞታል የሚሉትም ጊዜ ነበር። በደለኛ አሳች እያሉ የሚዘባበቱበትም ጊዜ አለ። ከዚህ በኋላ ፊቱን አስረው በጥፊ እየመቱ የመታ ማን ነው? ትንቢት ተናገርልን እያሉ ዘበቱበት። የነቢያትን አምላክ ነብይ ከሆንክ ትንቢት ተናገር አሉት።
ዓይንን የሰራውን ጌታ ዓይኑን ሸፈኑት። ሁሉን ከሚያውቅ ፈጣሪ ጋር ድብብቆሽ የሚሞክር ሰው ምንኛ ተሞኘ። ነብዩ ዮናስ መጥቶ ቢነግራቸው ምን አለበት? ነገሩን አልን እንጂ ኃጢአት ሰርተን ፈጣሪ የማያየን የሚመስለን ሰዎች ሁላችንም ዓይኑን ካሰሩት ሎሌዎች በምን እንሻላለን? የእነርሱ ሐሳብ ዓይኑን ሸፍነው ማን እንደመታው አላወቀም ብለው ሊዘባበቱበት ነበር። ፊቱን በጨርቅ ሲያስሩት፣ ጌታ ግን ያሰሩትን እጆች ጭምር የሰራ ፈጣሪ ነው። ፊቱን የሸፈኑትን ሰዎችም የሚያውቃቸው አሁን ሳይሆን ገና በእናታቸው ማህፀን እያሉ ከዚያም በፊት ነው። አስቀድሞ ከሆድ ሳልሰራ አውቄሃለሁ እንዳለ ነብዩ ያልተሰራ አካሌን ዓይኖችህ አዩ ብሎ እንደመሰከረለት ሁሉ ከጽንስ ጀምሮ ያውቃቸዋል። አይሁድ ግን ይህንን ጌታ ሁሉን የሚያውቅ አምላክ ፊቱን ሸፍነው በጥፊ መቱት። በዚያች ሌሊት ብዙ መከራን አደረሱበት። የማይነጋው ሌሊት እንደምን ያለ ነው? ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያሰናዳንላችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።